روزي ميوتاركشش ميوتاركوش ترجعيا ستترينا متوري ستترينا ساري ياولد هاوي حقشن التاوجني متاشو ሁላችንም ሲሆን ነው መንገባው ስታለቅሱ ስሜታይ ስትሆኑ አንቺ ትክክል ሲሉ በኋላ ደግሞ ሮዚ ደግሞ ሚውታን ከታስተዋራ ሮዚ ትክክል ነው የሚሉት ለዛሬ ተናታቶኝ ያው ይልንገርሽ ቆይ ሰሙዴ ዝም ብለሽ ታታለቅሽ ዋሽ ጥጥት ያርሽ አጠገብሽ የሳሪ ከዛሬ 3 አመት በፊት ስሚኝ አዳምጪኝ ኩዌት ላይ እናትና ልጁ ባህር ገብተው የሞቱ ልጆች አሉ እሷ እንዳስረዳችኝ እና እነዚህ እናትና ልጅ የሞቱት ባህር ገብተው ነው በጣም ብዙ ሲወራ ነበር እና እሷ በጣም ጓደኛዋ ነበረች አሁን ምንድነው እያለች ያለችው እነ ሮዚና የሮዚ ጓደኞች ህግ በህግ አጽድቆ ህግ አይቶ የኩዌት ኤምባሲ አይቶ አጽድቆ ማንንም ሰው እንዳልተገደላት አርጎ ነው እንግዲህ የላከው አስከሬኗን ተመርምሮ አሁን ግን እነዚህ ሰዎች ወደ ላይ እየወጡ እሷ ባለቤቷን ፈልጋ እንደገደለች ከባለቤቷ ጋር ግንኙነት እንዳለ ያየ ነገር እያወሩባት ስለሆነ ሀቋን ማውጣት ትፈልጋለች ይሄው ደግሞ ሰጥቶናል ግን መሲ ልንገርሽ እኔ ይህን ጉዳይ መያዝ አልፈልግም ባይዘው ለምን እንደሆነ ታውቂያለሽ በጣም ሉዝ ነው የሚሆነው ያኔ ረጅም ሰዓት ነው የሚሆነው ስለዚህ ምናልባት ወይ መሲ ቤትሽን ከፍተሽ የተሻለ ነገር አወራችኋለሁ ካልሽ ምክንያቱም የሞቱትን አላህ ነፍሳቸውን ይማር እቺ ልጅ ደግሞ ለረጅም ጊዜ ተጎጂ ነኝ ግን አንዳንድ ሰው በውስጡ የያዘውን ነገር ሲናገረው ይወጣለታል ኦልሬዲ ፍርድ ተሰጥቷል እነዛ ሰዎች ተቀብረዋል ይሄ ሳይሆን ይሄ ነው ሰው ይወቅልኝ ብላ ነው መታ የተናገረችው አይደል አሁን ሌላ ሁሉ እስከዛሬ የት ነበሩ ስለዚህ እዚህ ቤት ሆነ እንደገና መሲ ቤት ተከፍቶ የልጅቷን ቁስል መቆስቆስ ወይም የሟች ቤተሰብን ሀዘን መቆስቆስ አስፈል ችግር ካላቻ እነሱ እኮ ቤታቸውን ከፍተው አንዷ የምትኖረው እዛ ቦታ ነበር ወደ አሜሪካ ስትወጣ ቤቷን ከፍታ ይቺ ልጅ ከባለቤቷ እንደወለደች እንዳረገዘች እና አሁንም የገደለችው ባለቤቷን ብለው እንደሆኑ እያስወሩባት ነው ሙሉ ላይ ሁሉ አለ ልካልናለች ስለዚህ ይቺ ልጅ ስሟን ማጥራት ትፈልጋለች ቢኮዝ ኦፍ አሁን በየቦታው እንደምታይ እየተገለለች እየተሰደበች ህግ ይዞት በህግ ያለቀ ጉዳይ በህግ የተነገረ ጉዳይ እንደነገርኩሽ አንዱን ለማዳን አንዱን መጣል ስላለብን የኛ በሻ እንደዚህ እየተደረገ ስለሆነ ስሟን ማጥራት ትፈልጋለች ደግሞ የሚጠራው ክሊን በሆነ መልኩ ነው ማጥራት ካለባት ይውል ሙኒቴ ቁጭ ብላ መጀመሪያ እሷን ተበዳይ ብላ መታለች መጀላ እኔ አለው ብሎ የሚል መጥቶ ይናገር እንጂ ድብልቅልቅ በሆነ መልኩ አይሆንም አሁን ሮዚ እኔ ባለ ጉዳይ ነኝ አለች እሷ አንድ ነገር ልንገርሽ ለአንድ ሰው ወሬ ብቻ ሰምተሽ አልሰማንም ተረጋጊ ሴትዮ አልሰማንም ስለወጣች አትበኛ ስለወጣው ሀቂ ጄኔ ተረጋጊ አንቺ ማንጠራሽ ያለሽ ምን ትሰሪ ነበር ይጀምር አንቺ አካል ባለችበት እኛ ታሪኩንም አላውቅም ግን ጀነራሊ ጭንቅላት ያለው ሰው ሲያስበው እዛ ያለች ወንጀለኛ አካል ለማስያዝ ስትችል ወጣ የሚያስወራ ደግሞ ሌላ ታሪክ የለም ለማንኛውም አንቺ እኔት የልብሽንና ስራሽን አላህ ነው የሚያውቀው ከዛ በኋላ አልሚ አምስት ሆንና ሶስቱ ልጆች ወለቁ በሩ ቁልፍ ነበር ሰውየው በጣም ቴከር አድርጉ እያለን ነበር ከሚፈልግ በላይ ቴከር እያደረግን ነበር የመጀመሪያችን አይደለም ብያችኋለሁ 2-3 አመት እዛ ቦታ ሄደንበታል እንዝናናለን ፈታ እንላለን ምንም ነገር ሳንከፍል ሰውየው እንደ ፋሚሊያችን ነው ለሁሉም ለኛ ብቻ አይደለም የኪዩቱ ሚስት ኢትዮጵያ ነች ፋሚሊ ነች ለሁሉም ጓደኛ ነች ልጅቱ በዛ አጋጣሚ ምን ተፈጠረ እኔን ስልክ ሲገባባት በቃ ግቢ ወደ ውስጥ ብላ አስገባች ፊቴ ላይ አሰስ እያወጡ ነበር ሜካፕ ስትጠቀም ማለት ነው እንግዲህ እኔ ስገባ ብዙ ሰዎች ከኔ ኋላ ወጥተዋል የወጡ ሰዎች አሉ ታኔ ኋላ እኔ ገባው ሶፋ ላይ ተቀመጥኩ ሁለት ሰው ጋር ነው የገባሁት እኔ ብቻዬን አይደለም የገባሁት እኔ ብቻዬን ቢሆን ኦኬ ቁጭ ብዬ ያለው ከ30 ደቂቃ በኋላ የ5 አመት ልጅ እኔ ጋር መጣች ስንት ሰው አልፋ ከበሩ እኔ ጋር መጣ በሩን ከፍቶ ይው አብሳላትና አልሚ ውሃ አለች እኔ ውሃ ስትለኝ ውሃ ጠምቷቸው ነው ብዬ ታቆጫ ማድረግ ነበር ወጣ እኔ ልክ ስወጣ የሆነች ልጅ በር ላይ ነበረች ደረጅ ላይ እነሱ እንግዲህ ተደረጁ ዝቅ ብለው ነው ባህር ውስጥ የገቡት በትልቁ አጥር ላይ ልዘልስል ምን አሉ አይ በዚህ ጋር እንዳዘልይ ብላ ልጅቷ ቤት አዘለለ
አለችኝ። በትንሹ አጥር ላይ ዘለን 4 ሰው ሆነን ነው ሬሳው ጋር የደረስነው። እኔ ብቻ አይደለሁም። ደረስን። እዛ ቦታ እየደረስን እያለ ምን ተፈጠረ? እኔ አየሁት እሷን ብቻ ነው፣ ህፃኗን ነው። ግዴታ ማውጣት አለብኝ። እች ልጅ 4 ዓመት አሳድጊያታለሁ። አንድ ሰው ሳይረዳኝ፣ አንድ ሰው ከበር ሳያደርገኝ፣ እሷ ጠዋት ወጥታ ማታ ነው የምገባው፣ እሱም ጠዋት ወጥቶ ማታ ነው የሚገባው። እኔ አጋጣሚ ሲቪል አይዲ ስለሌለኝ እኔ ቤት ስለሆነ ስራዬ እኔ ቤት ውስጥ ነው እንትን የምለው፣ ከእነሱ ስር ዳብ ላይ ነው የምኖረው። እኔ ልጅቷን ከእነሱ በላይ እኔ አሳድጊያታለሁ። ቲክቶኬንም መመልከት ይቻላል። ከማንኛውም በላይ እሷ ለእኔ ምርጥ የሆነች ጓደኛዬ ናት። ገባሽ አይደለም? 3 ዓመት ሙሉ እነዛ ሰዎች ሞቱ። እኔ ሮጬ ያነሳዋቸው። ያነሳዋት ህፃኗን ነው። አልሞተችም። የዛን ጊዜ ሳያት እየተንጣለለች ነው። ያሳደግኳት ልጄ ናት። አነሳዋት። እኔ እሷን አላየኋትም። አርሴማን ነው የምላችሁ፣ ከና አላየኋትም። እግዚአብሔር በሚያውቀው ህፃኗን አንስቼ ስል አሸዋና ውሃ ደፍቃለች። እኔ ኡቋሉ ሁሉም ስለሚፈራ እኔ በአጋጣሚ ያላወቁ እየሸሹ ነበር። በአጋጣሚ ማለት ነው። አነሳዋት። ተባለ። ባልየው የቤቱ ባለቤቷቸው 3ቱ የመጡት መጨረሻ ላይ ነው። ከዛ በኋላ ግን 16 17 ሰው እኔ ጋር ደርሶ ልጅቷን እንዲህ እያሉ እያስወጧት ነበር። እኔ አልማዝ ልጅሽ ሞተች፣ የት ሄደች? ልጅሽ ሞተች እያልኳት ነበር። የት ነሽ አልማዝ? ዞር ስል እሷን አምጥተው ግሬ ስራ አደረጓት። እኔ ማውቀው ጉዳይ የለም። እዚህ ጋር ነው ማለት ነው። ከዛስ መጣን ሆስፒታል ይዘዋት መጡ። ልኮስተር መጣ። እዚህ ጋር ግዴታ ከበር ማድረግ አለብኝ። ሁሉም ልጅ አለው። ልጁን እየያዘ ነው። እኔ ግን ግዴታ ከበር ማድረግ አለብኝ። እዛ ቦታ ላይ 45 ደቂቃ ቆይተዋል። ገባሽ? 45 ደቂቃ አምቡላንስ ሳይመጣ ሩቅ ስለሆነ ቆይተዋል። ቆይና በቃ እናንሳቸው፣ እነዚህ ልጆች አፈር ላይ ቀሩ ብለን አነሳናቸው። መኪና ውስጥ አስገባናቸው። እልፍ እንዳለ እንትን መጣ፣ አምቡላንስ መጣ። አምቡላንሱ ላይ እንዳስገቧቸው ፋሚሊ ናቸው ሲባል ሲቪል አይዲ አንጡ ተባለ። ሲቪል አይዲ የት እንደሆነ አናውቅም። ቤት ውስጥ ረስተን ነው። ስማቸው ማን ነው ሲሏት፣ እግዚአብሔር ምስክሬ ነው 10 ዓመት ጓደኛ አለ፣ 20 ዓመት ጓደኛ አላቻቸው። ግንስ ግን ትክክለኛ ስሟን አያውቁም ነበር። እኔ ትክክለኛ ስሙን ለፖሊስ የሰጠሁት። ከዛ ልኮስተር ውስጥ ገቡ። ገማጣን ሆስፒታል አርፈዋል ተባለ። እነሱ ቤት ይረፉ ተባሉ። እነሱ ቤት ሲሄዱ የእነሱ ቤት ትንሽ ነው። አበልጇ ቤት ይረፍ ተባሉ። እኔ ቤት መጡ። እኔ ቤት 40 ቀን እኔ እቃማ የለኝም። እነሱ እቃማ አለ። ሬሳውን ይዘው ሄዱ። እኔ እዚህ ቀረሁ። ለምን እቃማ የለኝም? ወሬው ምን ተባለ? የገደለችው እሷ ናት። ባልየውን ፈልጋ። እኔ አበልጄ ነው። ከአበልጄም በላይ ደግሞ ጓደኛዬ ነው። ከዛም በላይ እሷ ጀስት ጓደኛዬ ናት። የሚፈለግ በላይ በህቴ ማላወራድራት። ቲክቶክ አለ። ቲክቶኳን መመልከት ይቻላል። 3 ዓመት ሙሉ በሚሄድበት ቦታ እዚህ ያሉ ስም መጥቀስ አልፈልግም። እየተከታተሉ ነፍሰ ገዳይ ነች ሲሉ፣ ሌባ ነች ሲሉ፣ ሲቪል አይዲ የላትም ሲሉ 1 ዓመት ከ6 ወር በር ቆልፌ ነበር ሳለቅስ የነበረው። 1 ዓመት ከ6 ወር። አንድ ሰው ግን እኔ ሊጠጋ አልቻለም። ሁሉም ነፍሰ ገዳይ ናት ነው የሚሉት። ሁሉም እሷ ገዳይ ናት ነው ያሉት። እሷ ከዛ በኋላ እሱ ቀብሮ መጣ። 2 መኝታ ቤት 1 ሳሎን ነው። ድሮ የምንኖረው እንደ ወንድም፣ ከወንድምም በላይ እኛ ስንያያዝ ከበር እያደረገ ብዙ ነገር ያደረሰው እሱና ባለቤቷ ነው። ለእኔ ከቤተሰብ በላይ ያየሁበት፣ አዘንን የረሳሁበት የራሴ የህይወቴ መጀመራቸው እነሱ ናቸው። አንድ ሰው በአካል ግን አላናገረኝም። ይዊ ገዳይ ናት፣ ይዊ አራጅ ናት። ለምን ሲባል ገፍትራ ነው የገደለችው። ምን ለምን ፈልጋ? እሱም ፈልጋ። አርሴ ምድርና ሰማይን እኔ 2 ነኝ ዛሬ። ነገ ደግሞ ነገ ልገላገል አልገላገል አላውቅም። አንድ ቀን ግን ከሱ ጋር ከበር እህትየዋ ደበደበች ምናምን ተባለ። እኔ ቤት 1 ዓመት ኖራለች። የእሱ እህት አለ፣ የእሱ ወንድም አለ እኔ ጋር፣ ሙሉ ፋሚሊዎቹ እኔ ጋር። እሷም አለች። ምንድን ነው የተባለው? እሷና እሱ አንድ ቤት ስለሆነ ተጋብተዋል ተባለ። እኔ ግን እውነት ነው። እኔ በቃ እየቀለዱ ነው ብዬ ነው ጸጥ ያልኩት። አልሰማቸውም። ከስራዬ ቦታ እያስባረሩኝ እንያዛት እያሉ እንደዚህ እናስደርጋት እንዳሉ አሁን በዚህ ሳምንት ውስጥ እሷ መግባት አለባት፣ ፖሊስ ማስያዝ አለብን፣ እሷ ማን ስለሆነች ነው እያሉ 3 ዓመት ከእድሜ እኔ ከነሱ በላይ አዝኛለሁ። ዛሬ እዚህ ላይ ሚዲያ